ሽማግሌ ሽማግሌ እኔ መሰለ ልጅ ሽማግሌ ልክ ጭራሽ ላጉልኝ። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ሀይሚዬ በጣም ከፍቷት እንግዲህ እያለቀሰች ነበር የመጣችው። እሱም ደግሞ ትናንትና ብሩኬ ባቀረበላት ምክንያት፣ ከዛም በተረፈ ደግሞ ቡራ እቤት እንዳላደረ የት እንዳለ ሁሉ በጣም እየተጨነቀች ነበር ያለችው ማለት ነው። እናም ሚፍታህ ከመጣም በኋላ ሚፍታህን ጠርታ ምንድነው መፍትሄው? በቃ ወተን የምፈልገው እኔ በጣም እየጨነቀኝ ነው በማለት እንግዲህ ለሚፍታህም ስትነግረው ነበር። ከዛም ባለፈ ደግሞ ምንድነው ማድረግ ያለብኝ? በጣም ከባድ ጥያቄ ነው የጠየቀኝ። አንደኛ የክብር ጉዳይ ነው። ሁለተኛ ደግሞ እሱንም ማስቀየም አልፈልግም። ሶስተኛ ቤተሰቦቼንም እንትን ማለት ማዋረድ አልፈልግም ብላለች። እንግዲህ 3 አማራጮች ነው። አንደኛ ወይ ከብሩኬ ጋር ታድራለች፣ ሁለተኛ ደግሞ ወይ ክብሯን ትጠብቃለች፣ ወይንም ደግሞ የቤተሰብ ክብር ትጠብቃለች ማለት ነው። እና ግራ ተጋብታለች። በቃ የምታደርገውን ሁሉ ነው ያጣችውና ሀይሚዬ በመጀመሪያ ለክብርሽ በመጨነቅሽ እኔ በጣም አድንቄሻለሁ። ጀግና ነሽ። የእውነት ነው የምልሽ። እኔ ከምንም በላይ በቃ እንዴት ብዬ ልግለጽሽ? የእውነት አንቺ ቅመም 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 የቅመሞች ቅመም ነሽ። ከዛ በተረፈ ደግሞ ቡራ ማለት ነው እንደዚህ አይነት ማንነትም የለውም፣ እንደዚህ አይነት ስብዕናም የለውም። ቡራ እንደዚህ አይነት ነገር ፈጽሞ ሊያደርግ አይችልም። 100% ፕራንክ እያደረገሽ ነው ማለት ነው። ምንም ነገር ልትጨነቂ ልታስቢ አይገባም። ይሄ ነገር ደግሞ ብዙዎቻችንን የሚያስተምር ነገር ነው ብዬ ነው እኔ በበኩሌ የማስበው። ቤተሰብ ግን ማወቅ ያለባችሁ ነገር ፈተና አለው። በጣም ትፈተናላችሁ። ፍቅረኛሞች ሆናችሁ ቤተሰብ ጋር ሽማግሌ ሳይላክ የሆነ ነገር ሳይደረግ በአብራችሁ መኖር እንደሌለባችሁ። ምክንያቱም እንደ ሀይሚ አይነት ፈተና ሊያጋጥማችሁ ይችላል። ቡራም ትክክል ነው። ቡራም ትክክል አይደለም ማለት አይቻልም። ወንድ ልጅ ነው። ስሜት ሊሰማው ይችላል። በአብራችሁ እስከኖራችሁ ድረስ ፍቅረኛሞች እስከተባባላችሁ ድረስ ይሄ ስሜት ይሄ ጥያቄ እሱ ጋር ሊያድርበት ይገባል። ግን ቡራ ማለት ነው ተሰምቶት አይደለም ይሄንን ነገር ለሀይሚ ያቀረበላት። ይሄ ሰዎች እንዲማሩበት ገባችሁ አይደለ? እንዲማሩበት ነው። አሁን ላይ ግን ዛሬ ነገ የሚባል ጉዳይ አይደለም። ቡራዬ ቶሎ ብሎ ሽማግሌ መላክ አለበት። ብዙዎቹም ደግሞ በዚህ ሀሳብ ተስማማላችሁ ብዬ አስባለሁ ማለት ነው። ምክንያቱም ሁለታችሁም ጥርጣሬ ውስጥ መግባት የለባችሁም። እንደውም እኮ ማለት ነው አይታችሁ ከሆነ ቡራ ከመጣ በኋላ ማለት ነው ከመጣ በኋላ ፕራንክ መሆኑ በደንብ የሚያስታውቀው አመንሽ እንትናልሽ በጠየቁሽ ጥያቄ ተስማማሽ በቃ በአብረን ልናድር ነው ምናምን እያለ ከዛ በኋላ አይ ምናምን አልተስማማሁም ስትል በቃ እቄን አወጣለሁ፣ ቤት ተከራይቻለሁ፣ እሄዳለሁ ምናምን አለ እና እንደዚህ አይነት ውሳኔ በአንዴ የሚመጣ ነገር አይደለም። አይመጣም በአንዴ ማለት ነው። ሲቀጥል ደግሞ ከሀይሚ በላይ ማለት ነው ለሀይሚ ክብር የሚጨነቀው ቡራ ነው። እኔ በተደጋጋሚ አይቼዋለሁ። በጣም ይጨነቃል። አይደለም በአብረን እንተኛ ማለት ቀርቶ ከዚህ በፊት ሳመኝ እንኳን ስትለው በፍጹም ነው ያላት። ወንድና ሴት ከንፈር ለከንፈር ተሳሳሙ ማለት አለቀ በቃ። ቀጣይ ወደ አልጋ መሄድ ነው። ያ ነገር እንዳለ ስለሚያውቅ ወደ ሌላ ነገር መግፋት ስለማይፈልግ ግን በፍጹም መሆን የለበትም። እኔ አንደኛ አደራ ተሰተሽኛል ነው ያላት ማለት ነው። አንቺ ጋሺ አደራ ሰጥቶኛል እና አደራዬን መወጣት አለብኝ ነው ያለው ማለት ነው። እና ብዙዎቻችን እንማርበታለን ብዬ አስባለሁ በዚህ አሁን በሚሰሩት ፕራንክ ማለት ነው። ግን መጥፎ ቃላት እንዳይወጣችሁ፣ ቡራን እንዳትሰድቡት አደራችሁን ማለት ነው። ምክንያቱም ይቅርታ ቡራ እንደዚህ አይነት ስብዕና የለውም በፍጹም ማለት ነው። በፍጹም ፍላጎት እንኳስ ቢኖረው በውስጥ ያናግራታል እንጂ ማለት ነው እንደዚህ ፍጥጥ ብሎ ለዛውም በአንድ ቀን ማለት ነው ሊቀየር አይችልም። አይቀየርም። ቡራ ትልቅ አስተሳሰብ ያለው ልጅ ነው እና ሀይሚዬ ደግሞ አይዞሽ አይክፋሽ፣ ነገ አሁን ፕራንክ ነው ሊልሽ ይችላል። አንቺ ደግሞ እንግዲህ በሰፊው ማለት ነው ስለመበቀል መምጣት አለብሽ። ግን አድንቄሻለሁ። በቃ ዝንፍ
ያው ሁለት ልብ ነሽ፣ እሱንም ማጣት አትፈልጊም፣ ክብርም አለ ማለት ሁለት ልብ ሆነሽ ተወላውለሻል። እና ደግሞ ብዙዎቹ አስተያየት እየሰጣችሁኝ ነው። ምን ችግር አለ ባብራችሁ ብተኝ እያሉኝ ነው ላልሽው ነገር ማለት ነው። እነሱ የጥላቻ አይደለም፣ አንቺን ብለሽዋል። የጥላቻ አይደለም የፍቅር ነው። አንቺና እሱ እንድትቀጥሉ የሚፈልጉ ሰዎች ናቸው። እና ደግሞ ፍቅረኛሞች እስከተባላችሁ ድረስ አንድ ቤት እስከኖራችሁ ድረስ እንደዚህ አይነት ነገር ደግሞ እንደሚፈጠር ብዙዎቻችንም ስለምናውቅ ነው እንጂ በመጥፎ ነገር ሀይሚ ማሰብ የለብሽም። እኔ ግን አሁን ያማለያ ያ ወራ ምን አለ ሳይሆን ይሄ ነገር ማለት ነው አንድ ቀን በእውነተኛው መንገድ ሊጠይቅሽ ይችላል ቡራ። ስለዚህ ቀድመሽ አንቺ መደረግ ያለበትን ነገር በስርዓት አናግሪው። ወደ ጋሼ ጋር ሽማግሌ ይላክ። ባለፈው ራሱ ማለት ነው ሀብትሽ ለእሙሽዬ ሲነግራት ራሱ እንዴት ደስ እንዳላት እሙሽዬ በቃ በጣም ነው ደስ ያላትና ይሄ ሀሳብ አሁን እሙሽዬ ጋር ራሱ ቢያቀርብ ብሩኬ ወደ ሀይሜ ቤተሰቦች ጋር ሽማግሌ መላክ እፈልጋለሁ ቢል ራሱ በስርዓት ማለት ነው እሙሽዬ በጣም ነው የምትደሰተው፣ በጣም ማለት ነው። ስለዚህ ያላችሁን ነገር ተነጋገሩና በስርዓት በአገራችን ወግ ማረግ ሽማግሌ ይላክ ነው የምለው እኔ። ፕሮሚስ ቀለበት ባለፈው አድርገዋል አይደል እንዴ? ፕሮሚስ እኮ አድርጎላታል። ፕሮሚስ ማለት ደግሞ ቃል ኪዳን ነው። ቤተሰብ ቃል ኪዳን ገቡ ማለት በቃ እንደፈለጉ መሆን ይችላሉ። በነገራችን ላይ እውነት ነው የምላችሁ ትንሽ የሽማግሌ ጉዳይ ነው። እሱን ደግሞ የራሳችሁ ችግር ነው። በነገራችን ላይ ሁለታችሁ ጋር ያለ ችግር ነው። አንድ ቤት መኖር ከጀመራችሁ ለምን ሽማግሌ አይላክም? እነሱ ጋርም ችግር አለ፣ ሁለቱም ጋር ሀይሚ ጋርም ቡራ ጋርም ማለት ነው። ወይም አንድ ቤት አለ መኖር ነው። መኖር ከጀመራችሁ ደግሞ ግዴታ ነው። ቡራ ያመጣው ሀሳብ ትክክልም ነው። በነገራችን ላይ ትክክል አይደለም ማለት አይቻልም። እውነት ለመናገር ስሬስ ማለት ነው። ሌላ ሰው ቢሆን አሁን እንደ ቡራ የሚታገስ የለም በፍጹም እንዴ! ፍቅረኛው እንጂ እህቱ ወይም ደግሞ የአክስቱ ልጅ ምናምን እኮ አይደለችም በአደራ መልክ የምትሰጠው። ፍቅረኛው እስከሆነች ድረስ ማንኛውም ሰው ፍቅረኛሞች የሚያደርጉትን ነገር ሊያደርጉ ይችላሉ፣ አንድ ቤት መኖር ከጀመሩ ማለት ነው። አንድ ቤት ግን መኖር ሳይጀምሩ እንደ በፊቱ ቢሆን ኖ በፍጹም ምናምን ልንል እንችላለን ማለት ነው። እና እንደዛ ነው። ለማንኛውም ማድረግ ያለባችሁን ነገር አድርጉ ማለት ነው። ሴጣን ደግሞ በመሀላችሁ እንዳይገባ ምኞቴ ነው። የከረረ ጸብ እንዳይመጣ። ቡራም ይበቃሃል፣ ይሄ ነገር በቃ 100% ፕራንክ ነው እያደረክ ያለው። ምክንያቱም ዛሬ በደንብ ያስታውቅብሃል ማለት ነው። ያስታውቅብሃል። ፍራሼን፣ እኔን፣ አልጋዬን፣ ወንበሬን ይዤ እሄዳለሁ ስትል በደንብ ነው የሚያስታውቀው። እና ብዙም ባትራመድ ጥሩ ነው። አንዳንድ ጊዜ እንደዚህ ፕራንክ እየቀጠለ ሲሄድ መጨረሻው አያምርም ማለት ነው። መጨረሻው አያምርም። ወደ ከረረ ጸብም ልትገቡ